የሰማይ አምላክ እግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። መጽሐፈ ነህምያ ምዕራፍ 2 ቁጥር 20። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት ቸርነት ይቅርታ ሳይለየን ይህን ጊዜ ስለባረክልንና ስለቀደስክልን እናመሰግናለን። ማዳን ፍቅር ከኛ ጋር እንዲሆን ደግሞ እንለምንሃለን። አምላካችን እግዚአብሔር እስከዛሬ አብረህን እንደሆን ሁሉ ዛሬም ደግሞ አብረህን እንድትሆንና እንድታስተምረን ይህን ጊዜና ቦታ አሳልፈን ላንተ እንሰጣለን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? የእግዚአብሔር ጸጋ ይብዛላችሁ በያላችሁበት። እንደ እግዚአብሔር ፈቃድ ዛሬም የባለፈውን የዚህን የጾሙን ትምህርት እንቀጥላለን። ዛሬ ጾም ነው። ተስፋ አለኝ በጾሙ የላክንላችሁን የጸሎት ምንባብ እያነበባችሁ ከእግዚአብሔር ጋር እያሳለፋችሁ እንደሆነ ተስፋ አለኝ። እንግዲህ ባለፈው ሰዎች በችግራቸው በአስቸኳይ ጊዜ የአዋጅ ጾም እንዴት እንደሚጾሙና በዚያም የአስቴርና የቤተሰቦቿን መከራ እንዴት እግዚአብሔር በጸሎትና በጾም እንዳስታገሰ እንዲያውም በእነሱ ፈንታ የእነሱ ጠላት የሆነው በመስቀል ላይ እንደሞተ ተረድተናል። ዛሬ ደግሞ ሁለት በምርኮ የነበሩ የእግዚአብሔር ሰዎች ለሕዝባቸው ምን እንዳደረጉና ለዚያም ምን መልስ እንዳገኙ እንማራለን። እግዚአብሔር እንደረዳን ይሄ ትምህርት እኛም በሰው ሀገር ስለሆነ ያለ ነው። ምንም እንኳን ፈልገን ቢሆን የመጣ ነው። ያው ተወለድንበት ሀገር ውጭ ስለሆነ ያለ ነው። ለሕዝባችን በያለንበት ሆነን የምንጸልይበትና በተለይም በዚህ ጾም የሕዝባችን ችግርና መከራ ይዘን የምንቀርብበት እንዲሆን ይህንን ትምህርት እያሰብን የሀገራችንና በዓለም ዙሪያ ያለውን የተቸገረውን ሕዝብ ሁኔታ መመልከት እንችላለን። ከቤተሰባችን ጀምረን እያንዳንዳችን በሚኖረው ኑሮ ሁሉ እግዚአብሔር እንዲባርከንና በምሕረቱና በቸርነቱ እንዲጎበኝን ጥያቄያችን ሁሉ እንዲመልስ በዚህ ትምህርት አብረን ሁላችን እግዚአብሔርን እያመሰገን እንማራለን። በዛሬው ቀን በዚህ ሳምንት የምንወያየው በተለይም የነህምያ ታሪክ ነው የምናየው። ነህምያ በዚያ ዘመን በተለይም ቤተ መቅደሱ የመጀመሪያው ቤተ መቅደስ ከፈረሰ በኋላ ወደ ፋርስ ባቢሎን ተማርከው ከተወሰዱትና በዚያም ትልቅ ስልጣን ይዘው ከነበሩት ሰዎች አንዱ ነው እና በዚያ በመንግስቱ በዚያ በሚኖርበት በተማረከበት ሀገር በዚያ በትልቁ ቤተ መቅደስ የንጉሱ የጠጅ ቤት ወይም ደግሞ የመጠጥ ቤት ኃላፊ ሆኖ ይሰራ የነበረ ሰው ነው። አንድ ቀን በከተማ ወጥቶ ሰዎች ጋር ተገናኝቶ ሲያወራ ስለ ሀገሩ ጠየቀና የአገሩን ሁኔታ እንዴት እንደምትሆን ሲጠይቅና የአገሩን ሁኔታ ከአገሩ የመጡት እንግዶች ሰዎች ሲተርኩለት ልቡ በሐዘን እንደተሰበረ ነው የሚገልጽልን። ታሪኩን አነበዋለሁ። በመጽሐፈ ነህምያ ምዕራፍ 1 ላይ የተጻፈ ታሪክ ነው። ሁላችንም እናነበው መጽሐፍ ከያዝነ፣ አለበለዚያ እግዚአብሔር እንደረዳን እናዳምጥ። በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥሮች ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። ይህንንም ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበረ። በሰማይም አምላክ ፊት እጾምና ጸልይ ነበረ። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራህ አምላክ ሆይ
እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮችህ ያድምጡ፣ ዓይኖችህም ይከፈቱ። በአንተ ላይ ያደረግነውን የእስራኤልን ልጆች ኃጢአት እናዘዛለሁ። እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያ ለሙሴ ያዘዝከውን ትእዛዝ እና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባችኋለሁ። ስሜም ይኖርበት ዘንድ በመረጥኩት ይኖርበት ዘንድ ባመረጥኩት ስፍራ አወጣችኋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህ በታላቅ ኃይልና በብርቱ እጅ የተቤዠሃቸው ሕዝቦችህ በታላቅ ኃይልና በብዙ እጅ የተቤዠሃቸው ሕዝቦችህ ከእናንተ ዘንድ እነዚህ በታላቅ ኃይልና በብርቱ እጅ የተቤዠሃቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ ጆሮህ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህ ሰው ፊት ምሕረትን ስጠው። እኔም ለንጉሡ ጠጅ አሳላፊ ነበርኩ ይላል። ይህ ቃል በእውነቱ በትክክል ላስተዋለው ሰው ምዕራፍ 1 ቁጥር 3 እስከ 10 ነው የማነበው። ነህምያ ከአገሩ የመጡ ሰዎች ስለ ሀገሩ ሲጠይቅ የተረዳው ነገር ወይም የሰማው የተነገረው ወሬ ልብን የሚረብሽ ነበረ። ብዙዎቹ በጭቆናና እጅግ በመረረ ሐዘን ውስጥ ናቸው። ትናንት ወዲያ ለአንድ አባት ከኢትዮጵያ ለመጡ አባት ደውዬ እንዴት ነው ኢትዮጵያ ስላቸው በትክክል ለመናገር ነህምያ የነገረኝን ነገር ነው የነገሩኝ። ነህምያ በዚህ መጽሐፍ ላይ የዘረዘረው ታሪክ ነው። በዚያ በሀገራችን ያለው ታሪክ ምናልባትም ባዕድ አገሪቱን አይገዛትም ይሆናል። አዎ የውጭ ወታደር የለም፣ የውጭ የፖለቲካ ስርዓት የለም። ነገር ግን በአገራቸው ሰዎችም የሚጨቆኑና በረሃብ አለንጋ የሚገረፉ ወገኖች ያሉበት ሀገር ዛሬ አንዷ በዓለም ላይ ምናልባትም የመጀመሪያዋ ኢትዮጵያ ሆና እየታየች ነው። በዚህ በጾም ጊዜ ስለተራቡ ሕፃናት፣ ስለሚለምኑ ሽማግሌዎች፣ ስራተው ስለሚንከራተቱ ወጣቶችና የምታጠባው አጥታ ጡቷ የደረቀባት እናት መንገድ ላይ ሆና እየለመነች ነው ብለው ቢጠይቋችሁ ምን ትመልሳላችሁ? ትናንት ታይቶ ዛሬ የጠፋ ወጣት እስር ቤት ውስጥ ነው ብለው ቢነግሯችሁ ምን አይነት ጸሎት ትጸልያላችሁ? በየቤተክርስቲያኑ ብትሄዱ በጉቦ በሊ ጸሐፊዎች፣ በምግባረ ብልሹ ካህናት የተበላሸ ነው ብለው ቢነግሯችሁ ምን ትመልሳላችሁ? በሕዝብ መገናኛ ብዙሃን የሚነገረው ነገርና እንደገና ደግሞ ሕዝቡ የሚያየው ነገር የተለያየ መሆኑን ስታዩ እጅግ በቁጥር ያታከቱ ሕፃናት በየድልድዩ ወድቀው ጠዋት ስታልፉ ምናልባትም ረቧቸው ብርድም እዚያው ሲያንቀጠቀጣቸው አድሮ ሲንጫጩ ብታዩ ምን ትመልሳላችሁ? ጠቅላላ ይሄንን አስቡን። በአሁኑ ሰዓት በየትኛውም ቦታ ኢቭን በዚህ ሀገር እንኳን መጥተው አሳዳጊ ያጡ ወይም በገንዘብ ወይም ባልሆነ በሰው ምክር ተለያይተው ወላጆቻቸው የተለያዩባቸው ሕፃናት ትምህርታቸውን መጨረስ አቅቷቸው እየተንገላቱ የምታዩ ወጣቶችን ብታዩ ምን ትላላችሁ? ነህምያ ይህንን ሁሉ አየና በእግዚአብሔር ፊት ተናዘዝኩ ነው የሚለው። ነህምያ አንድ ነገር ማድረግ እንዳለበት በውስጡ አሰበና ነገር ግን ለዚያ ለሚያደርገው ነገር መጀመሪያ ያስቀደመው ነገር በእግዚአብሔር ፊት መንበርከክን ነበር።
በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። ይህን ቃል በሰማው ጊዜ ተቀምጬ አለቀስኩ። አያሌ ቀንም አዝን ነበር። በሰማይ አምላክም ፊት እጾምና እጸልይ ነበር። ያንን በጠቅላላ የሀገሩን መከራ ሲያይ አያሌ ቀን ነው። ስንት ቀን እንደሆነም አናውቅም። ምናልባት 1 ወር፣ ምናልባትም 2 ወር፣ ምናልባትም 3 ወር እግዚአብሔር ጸሎቱን ሰምቶት ንጉሥ በንጉሡ ፊት ሞገስ እስኪሰጠው ድረስ ነበር የጸለየው። እዚህ ላይ ነህምያ ምንም ነገር ባዶ ጸሎት አይደለም ይዞ የቀረበው። አንድ ነገር ለማድረግ ያንን ነገር እግዚአብሔር እንዲያከናውንለት ነበር ይዞ የቀረበው። እግዚአብሔር ዛሬ ምን እንዲያደርግ ትፈልጋላችሁ? በዚህ ጾም ውስጥ እግዚአብሔር እንዲያደርግልን የፈለጋችሁትና ወይም ደግሞ እኛ እንድናደርገው የፈለግነው ነገር ምንድነው? በእግዚአብሔር ፊት ይዘን የቀረብነው እነዚህ ሰዎች ይሄ ሰው ያህዝቡን እንዲሁ ዝም ብሎ አይደለም የቀረበው። 2 ነገር ይዞ ቀርቧል። አንድ ስተተኛ መሆኑን በእግዚአብሔር ፊት ይዞ ቀርቧል። እናም ያ ስተቱ የእግዚአብሔር ሳይሆን የህዝቡ ድርሻ እንጂ እግዚአብሔር ለህዝቡ ይኖርበት ዘንድ የእግዚአብሔርን ቃል ሰጥቶታል። የእግዚአብሔር ቃል በነቢያቱ አማካኝነት ዕለት እግዚአብሔር ይልካል። ነገር ግን ሰዎቹ አልሰሙም። ባለመስማታቸው ምክንያት ተማርከዋል። ከምርኮ የተረፉትም እንደ 3ኛና እንደ 4ኛ ዜጋ ሆነው በአገራቸው ተንገላተዋል። እና እኛስ ምን እናስባለን በዚህ ሰዓት? እና ይሄና አንደኛው ነው። ይሄ በዚህ ምክንያት ይሆን ይሄ ችግር የመጣው ይሄ አስቸጋሪ ነገር የመጣው ሰዎቹ በእግዚአብሔር ፊት ታማኝ አለመሆናቸው ነው። እንዲህ ነው የሚለው፣ አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዝህን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ። መጀመሪያ እግዚአብሔርን ነው ያከበረው። ምንም እንኳን ህዝቡ ቢማረክ፣ ምንም እንኳን ከህዝቡ እግዚአብሔር ህዝቡን ባደረገው ስተት ምክንያት እንዲማረክ ቢያደርግ እግዚአብሔር አሁንም ግሩምና ታላቅ ነው። እግዚአብሔር አሁንም አይለወጥም። እና ከዚያ አንተ ግሩም አምላክ ነህ፣ ፍትህም ትክክለኛ ፍትህ ነው፣ አትሳሳትም። ስተቱ የኔ ህዝብ ነው፣ ነገር ግን አንተ አትሳሳትም። ነገር ግን አንተ ፍርድ ትክክለኛ ቢሆንም እንኳን ከምሕረትና ከቸርነትህ የተነሳ ምሕረትና ቸርነት ተደርጎት ይህንን ህዝብ ጎብኘው ነው የሚለው። እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ አይኖች ይከፈቱ፣ ተመልከተኝ ነው የሚለው። በአንተም ላይ እንግዲህ ጆሮህ ያድምጥ፣ አይኖች ይከፈቱ። እንደዚህ ስል እኛ ቅዱሳን ነንና የተቀደሰውን ነገር አድርግልን እያልኩ አይደለም ነው የሚለው። በዚህ በጾም ሁላችን እስቲ በእግዚአብሔር ፊት ምን እንመስላለን? ተለያየ ችግር ሊኖርብን ይችላል። ምናልባትም ቤተክርስቲያን ስንሄድ ደስታ ላናገኝ እንችላለን። ምናልባትም በስራ ቦታ ተስፋ የቆረጠ ሰው አግኝቶን ወይም እኛም ራሳችን ተስፋ ቆርጠን ሊሆን ይችላል። ምናልባትም የፈለግነው ነገር ሳይከናወንልን ቀርቶ በዚያ እየቆዘምን ይሆናል። ያ ሁሉ ግን የእግዚአብሔር ስተት አይደለም ነው የሚለው። እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ አይኖች ይከፈቱ። ምክንያት በአንተ ላይ ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። እንግዲህ በዚህ በጾም ቁጭ ብለን እያሰብን ያለብን እንዲህ አይነት ቅዱሳን ነንና በቅድስናችን የተነሳ አንተ መልካም አላደረክልንም አይደለም። እግዚአብሔር እያንዳንዳችን ቢጠይቅና ከጠቅላላ ከመጀመሪያ ጀምሮ ኢትዮጵያ የምትባል ሀገር በዚህ ምድር ላይ ከተፈጠረችበትና እንደገና በዚያች አካባቢ የሚኖሩ ሰዎች ከተንቀሳቀሱበት ጊዜ ጀምሮ እስካሁን ድረስ እግዚአብሔር በዚያች ምድር ላይ ምን ተመልክቶ ይሆን? አረ በዚህ በ30 እና በ20 ዓመት ውስጥ እግዚአብሔር በኢትዮጵያ ምንድነው የሚያየው? ሰዎች ሲሾሙ ተማሪዎች ትምህርት ቤት ገብተው ትምህርታቸውን ሲጨርሱ
ወይስ ደግሞ ሰዎች ትምህርት ቤት ገብተው ትምህርታቸውን ሲጨርሱ ወይስ ደግሞ የሚበሉት የሚጠጡት አጥተው ተቸግረው መከራ ሲያዩ ብዙ ሰዎች ሲታሰሩ ሲጎሳቆሉ ወይስ ደግሞ ሲሾሙ ሲሸለሙ ብዙ ሰዎች ትምህርት ቤት ተምረው ለሀገራቸው አዲስ የፈጠራ ነገር ሲያመጡ ወይስ ያው ያላቸው እንኳን ተቀምጠው በድህነት ሲቆራመቱ ምንድነው የምናየው? ለዚህስ ማን ነው ተጠያቂ? ራሳችንን መርመር። ነህምያ ይህንን ነገር ከጠየቀ በኋላ እናዘዛለሁ አለ። ኑዛዜውን ከጨረሰ በኋላ እንደገና አሁንም በእግዚአብሔር ፊት የበደለውን ከጨረሰ በኋላ ሌላ ጥያቄ ሊያቀርብ ነው። በነህምያ ጸሎት ላይ እግዚአብሔር ያቀረበው ጥያቄ በንጉሱ ፊት ሞገስ እንዲያገኝ ነበር። ያንም ወዲያው መረጋገጥ ነበረበት። ሁለተኛው ምዕራፍ የሚለው ነገር ይህንን ነው። የነህምያ ጸሎት እግዚአብሔር የሥራ ዕድል እንዲሰጠውና ለዚያም እንዲያተጋው ነበር። በመሆኑም ንጉሱ ሲጠይቀው ምን እንደሚፈልግ ዘረዘረ። የራሱን መጽሐፍ የጻፈው ነህምያ እንዲህ ይላል። የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት። ቀድሞ ግን በፊቴ ያለ ሐዘን እኖር ነበር። ንጉሱም ሳትታመም በፊትህ ስለምን አዘነ? ይህ የልብ ሐዘን እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራሁ። ንጉሱንም 1000 ዓመት ይንገስ፣ የአባቶቼ መቃብር ያላት ከተማ ትፈታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን አልሁት። ንጉሱም ምን ትለምነኛለህ አለው። ይህን ጥያቄ ሲጠይቀው ወዲያውኑ ይህን አላለም። እኔም ወደ ሰማይ አምላክ እየጸለይኩ ነህምያ ለንጉሱ መልስ ሲሰጥ ሁሉ በጸሎትና በጾምና በጸሎት ላይ ነበር። ምክንያቱም መሄድ ብቻውን በቂ አይደለም። የጸጥታ ጉዳይ አለ። ለሥራ የሚሆን ገንዘብ፣ እንጨት ያስፈልጋል። ይህን ሁሉ ራእይ ይዞ ነበር እግዚአብሔር ያንን ሁሉ ሰማው። በደንብ አድርጋችሁ አስቡትን ይህንን ታሪክ። ሰማ፣ ስለ ሀገሩ እቅድ አወጣ። በዚያ በእቅድ ላይ ጸሎት ጸለየ። እናም ጾሙን ከጸለየና በእግዚአብሔር ፊት ያንን ነገር ካቀረበ በኋላ አሁንም ልቡ እንደተሰበረው ነው። ምክንያቱም መልስ ሳያገኝ ጾሙንና ጸሎቱን አያቆምም። አሁን በንጉሱ ፊት ሲቀርብ እሱ አይደለም የተናገረው። ንጉሱ ራሱ የሱን መልክ መለወጥ አይቶ ምን ሆነሃል ብሎ ጠየቀው። ከዛ በኋላ እድል አገኘ። የአባቴ ከተማ ተቃጥላለች፣ በሮች ሁሉ ፈርሰዋል። ስለዚህ እንዴት አልዘናል? ሕዝቤ አሳዝኖኛልና ለሕዝቤ ስል ልቤ ሁሉ አይምሮዬ ሁሉ ውስጤ ብቻ አይደለም ፊቴ ሁሉ ሰው እስኪታዘበኝ ድረስ አለቀስኳል። ስለዚህ ንጉሱ ይህንን ነገር ምን ያደርግ ይሆን? ምን ትፈልጋለህ አለው። በዚህ ጊዜም እየጸለየ የሚፈልገውን እንዲህ ተናገረ። ንጉሱን ደስ ቢያሰኝ ባሪያህ በፊትህ ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልሁት። ንግሥቲቱም በአጠገቡ ተቀምጣ ሳለች ንጉሱ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሱም ይሰደኝ ዘንድ ደስ አለው። እኔም ዘመኑን ቆጠርኩለት፣ ማለት እስከ ስንት ጊዜ እንደምቆይ። ንጉሱንም ንጉስ ደስ ቢለው እስከ ይሁዳ ሀገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይሰጠኝ። በቤቱም አጠገብ ላለው ለግንብ በሮች ለከተማው ቅጥር ለምገነባባቸው ቤት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአእላፍ ደብዳቤ ይሰጠኝ አልኩት። ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ።
አሁን ንጉሱ ሰጠኝ አይደለም ይያለ ያለ በእኔ ላይ መልካም የሆነችው የአምላኬ እጅ ከኔ ጋር ነበረች ነው የሚለው። በእውነት እግዚአብሔር በጸሎታችን ሁሉ የሱ እጆች በእኛ አንደበትና በእኛ ህይወት ውስጥ እንዲሆኑ ያስፈልጋል። ነገሮች ሁሉ መፍትሄ ሊያገኙ የሚችሉት የአምላካችን እጅ መልካም የሆነችው የአምላካችን እጅ ስታስሰን ነው። በወንዙም ማዶ ወዳሉት አለቆች መጥቼ የንጉሱን ደብዳቤ ሰጠኋቸው። ንጉሱም ከኔ ጋር የሰራዊት አለቆችና ፈረሰኞች ሰደደ። ታጅቦ ነው የሄደው እና ይህንን ሁሉ ንጉሱ አደረገልኝ አይደለም ያለው፣ መልካም የሆነችው የአምላኬ እጅ ነው ያለው። መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። እግዚአብሔር በዚያ በንጉሱ እጅ ሆኖ ነበር እየሰጠው ያለ። ከዚያ ጉዞውን ቀጠለ። ነህምያ ኢየሩሳሌም ሲደርስ ሁለት ነገር ነው የገጠመው። አንደኛው ጠላት፣ ሌላኛው ችግር። ይህን ሁሉ ችግር እያለ ግን የሚያደርገው ለሕዝብ ሳይነግር ፕላኑን ብቻ አውጥቶ ሕዝቡን አነሳስቶ እንዲህ አለ። ስራ በመንሰራበት ጊዜ መልካም ነገር ብቻ አይደለም የሚገኘው፣ ችግርም አለ። በዙሪያችን የተጠመጠሙ ምናልባትም አስከፊ ሰዎች ይኖራሉ። እኛ እንዳናድግ የሚፈልጉ እንዲያውም አንዳንድ ጊዜ ስራ ማለት ለስም ማስጠሪያ ነው ብለው ስለሚያስቡ የራሳቸውን ችግር ሳያቃልሉ በእኛ ችግር ገብተው መከራ የሚያሳዩ ሰዎች ይኖሩ ይሆናል። ለዚህ መልስ ነህምያ ይነግረኛል። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠለች ታያላችሁን? አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆንና ኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬ እጅ በእኔ ላይ መልካም እንደሆነች ንጉሱም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ። እጃቸውም ለበጎ አበረቱ። እኔም መልሼ የሰማይ አምላክ ያከናውነልናል፣ እኛ ባሪያዎቹ ተነስተን እንሰራለን። ነህምያ 2 ቁጥር 18 እስከ 20 እንዴት ያስደስታል! መልካም የሆነችው በእኔ ላይ የአምላኬ እጅ በእኔ ላይ ምን እንደሆነች እግዚአብሔር መልካም በሆነው እጁ ሲደግፈንና በሱ ስንታቀፍ ነገሮች ሁሉ መፍትሄ ያገኛሉ። ትልቅ ያልናቸው ሰዎች ትንሽ ይሆናሉ። እኛ የሉም የተባልነውና የመጨረሻ ዝቅተኞቹ ጅሎች የማይጠቅሙ የተባልነው በእግዚአብሔር ፊት ክብር ኑረን ከፍ ከፍ እንላለን። ያ ክብር ደግሞ እሱን ለማስከበር እንጂ እኛ ልንከበርበት አይደለም። እስቲ በዚህ ጾም ምን እያሰባችሁ ነው? እስቲ በዚህ ጾም እያንዳንዳችን አሁን ነህምያ ሁሉ ነገር ያደረገው ራሱ ገንዘብ ለማግኘት አይደለም፣ ወይም ለራሱ ስልጣን ብሎ አይደለም። ዛሬ ብዙዎች ችግራቸው አንድ ነገር ካሉበት ፈቀቅ ሳይሉ ለስልጣን ስለሚጣሉ ተሹመው እነሱ በወንበር ላይ ሲቀመጡ ትዝ ስለሚላቸው ስራቸው ያቀዱት ሁሉ ሳይሰራ በመካከል ላይ ተጨናግፎ ይቀራል። ምክንያቱም ለራሳቸው ክብርና ምናልባትም ጥቅምም ካለ ለራሳቸው ጥቅም ብቻ ስለሚያደርጉ ነው። እኛ ክርስቲያን የሆን ወገኖች ይህን ትምህርት የምንሰማ በጠቅላላ ከስራ ቦታ ከቤተሰብ ጀምሮ በስራ ቦታ አጠቃላይ ስለ ዓለምም ስናስብ የእግዚአብሔር እጅ በላያችን እንድትሆን እናድርግ። ኢያሱ እጃቸውን ለበጎ ሥራ አበርቱ፣ እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ ተነስተን እንሰራለን አልኩኝ። የሰማይ አምላክ ነው ሁሉን ነገር የሚያከናውነው። እኛ ባሪያዎቹ እግዚአብሔር በሰጠን ነገር ብቻ ዛሬ እሱን እያከበርን ማድረግ ነው። በጾማችንና በጸሎታችን ምን ይዘን የቀረም ነው? ክርስቲያን ወገኖች እስቲ ራሳችሁን መርምሩ። ምን ላይ ናችሁ ያላችሁት? ሕይወታችን እስቲ እያንዳንዳችንን መርምር። ነገሮች ሁሉ የት ላይ ነው ያሉት? ነህምያ ብቻውን አንድ ቦታ ለራሱ ነህምያ ሀብታም ነበረ፣ ገንዘብ ነበረው፣ ጥሩ ሥራ አለው፣ ደሞዝ ያገኛል። ነገር ግን ያ ሁሉ ደስታ ሊሰጠው አልቻለም። በዚያ ሁሉ ነህምያ አልተደሰተም። ከዚያ ይልቅ በእግዚአብሔር ፊት ራሱን አዋረደ፣ ማቅ ለበሰ፣ አመድ ነሰነሰ። ፊቱ እስኪታወቅበት ድረስ ሰውነቱ ሁሉ ተለወጠ። ንጉሡ ራሱ ገብቶታል። ምንድነው ያለው? ሰው በውስጡ ካላዘነ በቀር
ይህ አይነት ሐዘን ከውስጥ የመነጨ ሐዘን ነው አለ። በእግዚአብሔር ስንያዝና እግዚአብሔር እኛ ጋር ሲሆን ሐዘናችን ሁሉ ከውስጣችን ሲሆን ዙሪያችን ያሉ ሰዎች ያያሉ። በዚህም ምክንያት እግዚአብሔር ከኛ ጋር ስለሚሆን እጆቹን በእኛ ትከሻ ላይ ስለሚጭል ትከሻችን ሁሉ ይከብዳል። በዚህ ጾም ምን እያረግን ነው? እንግዲህ አሁን 3 ሳምንት እያለፈ ነው ለጾም። እኛ የት ላይ ነን አሁን? ምን እየሰራን ነው? ምን ይመስላል ህይወታችን? እስቲ እናስብ። የተወደዳችሁ እግዚአብሔር ቤተሰቦች በዚህ ጾም ምን እያሰብን ነው? ትንሹን ነገር ከቤታችን እንጀምር። ያላግባባ ሐሳብ ካለን ቁጭ ብለን እንወያይ። ምናልባትም የተለያየ ባለትዳሮች ካላችሁ በዚህ ሰዓት ቁጭ ብላችሁ ራሳችሁን መርምሩ። በዚህ በጾም እግዚአብሔር እናንተን እንደገና ይሰራችሁ እንደምን ይታወቃል። ነህምያ እንዳደረገው ነህምያ ከዚያ ከበረሃ ከምድረ በዳ ተነስቶ የጠየቀውን ጥያቄ እግዚአብሔር አሟልቶለት ስለነበረ ወደ እስራኤል ሀገር ከገባም በኋላ ብዙ ፕላን አወጣ። እናም የሚያደርገውን ነገር ሁሉ በእግዚአብሔር ፊት አደረገው፣ ወይም እግዚአብሔርን አስቀድሞ አደረገው። የሰማይ አምላክ ያከናውንልናል፣ እኛ ባሪያዎቹ እንሰራለን አለ። በዚህ ጊዜ ዙሪያውን ጠላቶች ነበሩት። ይህንን ነገር የተናገረው በኢየሩሳሌም ተሹሞ ተመድቦ የነበረው ሰው አይሁድ እንዲጠፉ የሚፈልግ ክፉ ሰው ነበር ይላል ነህምያ። ሁል ጊዜ ለኛ መልካም አያስብም ነበር አለ። ነገር ግን የአምላኩ እጅ ከነህምያ ጋር ስለነበረች በጾምና በጸሎት በእግዚአብሔር ፊት ተናዞ ፕላኑን ይዞ እቅዱን ይዞ ቀርቦ ስለነበር እግዚአብሔር ደግሞ ያን እቅድ በሥራ ላይ እንዲውል ተቀብሎ ስለነበር አሁንም ብዙ ለውጥ አመጣ። ዛሬ ምናልባት እኔና እናንተ የምንጠይቀው ያን ያህል ላይሆን ይችላል። 1 ደቂቃ ቁጭ ብሎ ለህዝብ ማሰምም ሌላ ጉዳይ ነው። አጠቃላይ በአገር ውስጥ ያሉ ችግረኞችን ማሰብ ሌላ ጉዳይ ነው። እኛ የት ላይ ነን? እንግዲህ እግዚአብሔር አምላካችንን የህዝባችን ኃጢያትና የራሳችን ኃጢያት ተናዘን የእግዚአብሔርን ክብር ተቀብለን በዚያ እግዚአብሔር በሰጠን ጸጋና ሞገስ አማካኝነት ለሰው የሚጠቅም ሥራ እንስራ። የሚቀጥለው ሳምንት ሌላኛው ነብይ ዳንኤል ምን እንዳደረገ ደግሞ እንማራለን። ለዛሬው ከዚህ ቃን የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ስለሰማችን እግዚአብሔር የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። መጽሐፈ ነህምያ ምዕራፍ 2 ቁጥር 20። ልስራ ኦቢያትን ባላስ ዝም ብለህ ስማ ወገኔ ሁሉ ተባበር ይሰራልናል ቸሩ እግዚአብሔር። እኛ ባሮችህ እንደክማለን የሰማይ አምላክ አከናውንልን። ቁሙ በእምነት ትጉ ለጸሎት ይሰራልናል ቸሩ አባት። የተክለ ሃይማኖት ትውልድ አገር ፈርሷል ነገሩኝ አገሬ ቅጥር ተቃጥሏል አሉኝ ዙሪያው በሮቿ ጎርፍ ወስዷቸዋል ምስኪን ልጆቿ።
በድለናልን የናባቴ ቤት ለምኝልን ድንግል አምላክ እናት ማሪ ነው ጌታ ሆይ ስምህ ይቅር በለን በቃል ኪዳንህ ነህምያ ነኝ ሀገሬን ልስራ ጦቢያትን ባላስ ዝም ብለህ ስማ ወገኔ ሁሉ ለተባበር ይሰራልናል ቸሩ እግዚአብሔር እኛ ባሮችህ እንደክማለን የሰማይ አምላክ አከናውንልን ቁሙ በእምነት ትጉ ለጸሎት ይሰራልናል ቸሩ አባት ቅድስት አገር ናት ሁሉ ያላት ከልዑል አምላክ የተሰጣት እጇን ዘርግታ ወደ እግዚአብሔር ትለምን ነበር ቀድሞ በፍቅር ማዶን ያለው መጣኛም አገር እግዚኦ እንበል እንዲያየን በክብር ስለምነ ቅድስት ክርስቶስ ስምራ ተለመነን አምላክ ሆይ ራራ ነህምያ ነኝ ሀገሬን ልስራ ጦቢያትን ባላስ ዝም ብለህ ስማ ወገኔ ሁሉ ለተባበር ይሰራልናል ቸሩ እግዚአብሔር እኛ ባሮችህ እንደክማለን የሰማይ አምላክ አከናውንልን ቁሙ በእምነት ትጉ ለጸሎት ይሰራልናል ቸሩ አባት ካህኑ ደም የዘካርያስ ዛሬም ፈሰሰ በቤተ መቅደስ በእንግድነት ያሳረፍናቸው አህየው ነጣዶን በሳት አቃጥለው የእግዚአብሔር እጅ በእውነት ትክበዳቸው ጎራዴውም ይግባ ከሰገባው አሕዛቡም ስላንተ ይመስክሩ ካንተ ሌላ የለም ጌታ እያሉ ነህምያ ነኝ ሀገሬን ልስራ ጦቢያትን ባላስ ዝም ብለህ ስማ ወገኔ ሁሉ ለተባበር ይሰራልናል ቸሩ እግዚአብሔር እኛ ባሮችህ እንደክማለን የሰማይ አምላክ አከናውንልን ቁሙ በእምነት ትጉ ለጸሎት ይሰራልናል ቸሩ አባት የኢትዮጵያ ልጆች ተሰብሰቡ የቀደመውን ፍቅሯን አስቡ ለእልፍ ዘመን ያደረሰንን እናመስግነው አምላካችንን ኢትዮጵያ በዓለም ላይ ልዩ አበግቴዋን ቀመሯን እዩ በዓላቱ ጥምቀት ደመራው አስደንቋል ዓለሙን መላው እድል ፈንታዬ ኢትዮጵያ እድል ፈንታዬ ኢትዮጵያ ሁኚልኝ ሳሌም
እድል ፈንታዬ ኢትዮጵያ እድል ፈንታዬ ኢትዮጵያ ሁኝልኝ ሳሌ